የተከበረው ምክር ቤት ፍቃዶት ከሆነ ንግግሮን ላቀናብረው። አንደኛ ውጤቱም ጥሩ አልነበረም። ሲ እንዳለነፍ ብዙ ሲ እኔ ሲ ማይነር ነው ሲ ማይነር ላይ ነው ፎከስ። እንዴት ነው ሰው በ10ኛ ክፍል የህዝብ ተወካዮች ምክር ቤት እጩ መሆን ይችላል? የኢትዮጵያ ጂኦፖለቲካዊ ቁማር እየተቀየረ ነው ሲሉ የአዲስ አበባ ምክር ቤት እጩ ተወዳዳሪ አርቲስት ካሙዙ ካሳ ገለጹ። የምር እኔ ያልጠበቁት ነገር ነው የተከሰተው። ለናሆም ፎንቴ 500 ሺህ ብር ናሆም ፎንቲ በፊንቴክ ኢንቨስትመንት ግሩፕ 500 ሺህ ብር በመውሰዱ እሱ የሚታሰር ይሁን? እኔ የካሙዙ ካሳን ነገር ስሰማ በጣም ነው የገረመኝ። የካሙዙ ካሳ ጉዳይ በዚህ ሳምንት መነጋገሪያ ሆኗል። አዶናይ አሁንም ታሪክ መስራት ቀጥሏል። ሰላም ውድ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችን ዛሬም በአዲስ ቪዲዮ መጥተናል። ቤተሰቦቻችን ይህ በዛሬው ቪዲዮአችን ማለትም በአርብ የመጨረሻ ቪዲዮአችን ነውና እስከ መጨረሻ ስለምትከታተሉን እጅግ አድርጌ አመሰግናለሁ። ውድ ቤተሰቦቻችን ሰሞኑን የሚታዩ ቪዲዮዎችን አጠር እያደረገን ለናንተ እንደ ዜና አንባቢ ወይም እንደ ቲክቶከሮች እንደ ሙሴ ሰለሞንና እንደ ብሩክ ኒውስ ቪዲዮ ለናንተ እያመጣላችሁ ውድ ቤተሰቦቻችን ይህ ቪዲዮን ከመጀመራችሁ በፊት ወትሮም እንደምታረጉ ላይክ እያደረጋችሁ ጀምሩልን። ውድ ቤተሰቦቻችን የሆነ ጊዜ ላይ ካሙዙ ካሳ ወቾ ብሮድካስት ሊቀርበው እስከ 10ኛ ክፍል መማሩን ሰምተናል። አንደኛ ውጤቱም ጥሩ አልነበረም። ሲ እንዳለነፍ ብዙ ሲ እኔ ሲ ማይነር ነው ሲ ማይነር ላይ ነው ፎከስ። ሲ እሺ ቻው ብለህ መጣሁ ወደ አዲስ አበባ። ሲ የምትዘፈን የዘፈን ቤት ምን አሉ? እሱን ሲያዩ አላሳያቸው እንዴ? አሳየናል አሉ። ፋዘር አሳየኛል አለ። አይ በቃ እንትን አላልኩም። አሁን ግን ካሙዙ ካሳ በአዲስ አበባ ከተማ የህዝብ ተወካዮች ምክር ቤት ላይ ብልጽግናን ወክሎ እጩ መሆኑን ሶሻል ሚዲያ ላይ ሰምተናል። ብዙ ሰው የኢትዮጵያ ጂኦፖለቲካዊ ቁማር እየተቀየረ ነው ሲሉ የአዲስ አበባ ምክር ቤት እጩ ተወዳዳሪ አርቲስት ካሙዙ ካሳ ገለጹ። አርቲስት ካሙዙ ከሰሞኑ በሚቀጥለው የ2018 ሀገር አቀፍ ምርጫ ብልጽግና ፓርቲ በመወከል የአዲስ አበባ ከተማ ምክር ቤት የካ ክፍለ ከተማ የምርጫ ክልል እጩ ተወዳዳሪ ሆኖ የቀረቡ ሲሆን ይህም ተከትሎ በርካታ ትችት መሰል አስተያየቶች እየተሰነዘሩባቸው ይገኛሉ። አርቲስቱ እነዚህን አስተያየቶችን ተከትሎ በይፋዊ የፌስቡክ ገጹ በዛሬው ዕለት መልእክታቸውን አስተላልፈዋል። አርቲስቱ በመልእክቱ በቀድሞ ህወሓቶች በኪነ ጥበብ ውስጥ ያለፉ የበርካታ ሀገራት መሪዎችና ፖለቲከኞችን በመጥቀስ በኪነ ጥበብ ባለሙያዎች በማህበራዊና ፖለቲካዊ ጉዳዮች ላይ መሳተፍ ለሀገርና ለህዝብ የጎላ ጥቅም ከማበርከቱ ባለፈ ለኪነ ጥበብ ዘርፉ ከፍተኛ መነቃቃት እንደሚፈጥርለትም በጽኑ አምናለሁ ብለዋል። አርቲስቱ አክለውም በኢትዮጵያ ታሪክ ወርቃማ ጊዜ ላይ እንገኛለን ያሉ ሲሆን የኢትዮጵያ ስብራቶችን እየጠገን ነው ሲሉም ገልጸዋል። በኢትዮጵያ እምቅ ሀብቶች እየወጡ ነው። የኢትዮጵያ ጂኦፖለቲካዊ ቁማር እየተቀየረ መሆኑንም አርቲስቱ በመልእክታቸው ላይ አስፍረዋል። እንዲሁም በሀገር በምክክርና በሽግግር ፍትህ ቁርሾዋን እየሻረች ነገዋን እየተለመች ነው። ኢትዮጵያ በብዙ ነገሮች ራሷን የመቻል እቅዷን እያሳካች ነው። ኢትዮጵያ ህልሟን እውን ሆና ሁለንተናዊ ብልጽግና በኢትዮጵያ እንዲረጋገጥ ጉዞዋን በውጤት ተጀምራለችም ብለዋል። ይህም ውጤታማ ጉዞ ይበልጥ ለማሳካት ብልጽግና መምረጥ ወሳኝ ነው ሲሉም አርቲስቱ በመልእክታቸው ላይ አስፍረዋል። ሰዎች ደግሞ በጣም በዚህ ቪዲዮ ላይ በጣም እየተነጋገሩበት ነው። እንዴት ነው በ10ኛ ክፍል የህዝብ ተወካዮች ምክር ቤት መግባት ይቻላል የሚሉ ነገሮችን እያነሱ እሱን ያነሳሁት እኔ አይደለሁም ሌላ ሰው ነው። እኔ ከደሙ ነፃ ነኝ። እኔ የሚሰማኝን ነገር ነው ማወራውና ካሙዙ ካሳ ያነሳቸውን ነገሮች ብዙ ጊዜ ሰምተናልና ቦቾ ጉድ ላይ የተናገሩ ነገሮች እስከ 10ኛ ክፍል መማሩና ብዙም ትምህርት ላይ እንዳልገፋ ሰምተናል። ሙዚቃ ላይ እንደሚያዘወትርና ሙዚቃ ላይ ፎከስ እንደሚያደርግ ሰምተናል። አሁን ግን ለህዝብ ተወካዮች ምክር ቤት መታጨቱን ሰምተናል። የካሙዙ ካሳ ጉዳይ በዚህ ሳምንት መነጋገሪያ ሆኗል። ታዲያ ካሙዙ ካሳ የምክር ቤት አባል ለመሆን እጩ በመሆኑ ብዙዎችም እየተቹት ይገኛሉ። አንድ ጋዜጠኛ ስለ ካሙዙ ካሳ ይሄንን ብሏል። የብልጽግና ፓርቲ አርቲስት ካሙዙ ካሳን በእጩነት ማቅረቡ ለብዙዎች አስደንጋጭ ሊሆን ይችላል። በተለይም ፖለቲካን እንደ ቁም ሳጥን ጠበው ለሚያዩ ወገኖች እነዚህ ወገኖች ሁሌም መመዘኛቸው አንድ አይነት ነው።
ፖለቲካ መግባት ያለበት ተቃውሞ የለመደ ወይም በንድፈ ሐሳብ የሰከረ ብቻ ነው የሚል የተሳሳተ ቀመር አላቸው። ነገር ግን ብልጽግና እያሳየን ያለው ፖለቲካ የህይወት ነጸብራቅ መሆኑ ነው። አርቲስት ካሙዙ ካሳ ደግሞ የዚህ ህይወት ተዋናይና የብዙዎች ድምጽ ነው። በካሙዙ ላይ የሚሰነዘረው ትችት የሚያሳየው የሰዎችን አግላይነትና እኔ ብቻ ልወቅልህ ባይነት ነው። አርቲስት ፖለቲካ ውስጥ ምን ይሰራል የሚሉ ሰዎች አሜሪካን ኮሎራዶ ሬገንን የመሰለ ታላቅ ፕሬዝዳንት ከአርቲስትነት አግኝታ እንደነበር ይረሱታል። ካሙዙ ካሳ ማለት በስራዎቹ ኢትዮጵያዊነትን የሰበከ ለወጣቶች የሥራ ዕድል የፈጠረና የጥበብን አቅም በተግባር ያሳየ ግዙፍ ተጽዕኖ ፈጣሪ ነው። እንዲህ ያለውን ተሰጥኦ ወደ ሀገር መሪነትና ወደ ህግ መወሰኛ ምክር ቤት በማምጣት የብልጽግናን ፓርቲ ብስለትና ለሁሉም ዘርፍ ያለውን ዕውቅና ያሳያል። ይህ እርምጃ ፓርቲው ለኪነ ጥበብ ማህበረሰብ የሰጠው ትልቅ ክብር ነው። አርቲስቱ ለዘመናት ለዘፈን ብቻ ሲፈለግ ቆይቶ ዛሬ ግን የሀገር ጉዳይ የሚያገባውና ውሳኔ ሰጪ መሆን የሚችል መሆኑን መረጋገጡ ለታላቁ የአርት ማህበረሰብ ትልቅ ድል ነው። እኛ ካልሆንን አንቀበልም የሚሉ የትናንት አስተሳሰብ አራማጆች ወጣቱ ካሙዙ ካሳ ያለውን ተቀባይነትና የተሰጠውን ስራ ከግምት ውስጥ ማስገባት ተስኗቸዋል። እውነት ለመናገር ካሙዙ በሙዚቃው ያሳረፈው አሻራ በሺዎች ከሚቆጠሩ ባዶ ፖለቲከኞች ንግግር በላይ ለሀገር ፋይዳ አለው። የጥበብ ሰዎች ወደ አመራር መምጣታቸው ፖለቲካችን ይበልጥ ሰብአዊ፣ ስሜታዊና ህዝባዊ ያደርገዋል። ዛሬ በካሙዙ ላይ ዘመቻ የሚከፍቱት ወገኖች ነገ ካሙዙ በፓርላማ ድንቅ ስራ ሲሰራ ለማየት እንደሚገደዱ አንጠራጠርም። ጋዜጠኛ ዮናስ ሰለሞን እንደጻፈ ብዙ ሚዲያዎች ላይ እየተነገሩ ናሁ ቲቪም ገልጿል። የተለያዩ ቲክቶከሮችን በሚገርም ሁኔታ እየገለጹ ነው። ስለ ካሙዙ ካሳ ብዙ ሰዎች ተገርመውና ተደንቀው እየተናገሩ ነው። የህዝብ ተወካዮች ምክር ቤት ባለሳሳት አዲስ አበባ ከተማን በመወከል ለመቀመጫ እየተወዳደረ ነው። ላፍቶዊን የካ ጀስት እርግጠኛ ባልሆንኩበት ክፍለ ከተማን ወክሎ ነው የሚወዳደረው። ይህን ምርጫ ካሙዙ ካሳ ያሸንፋል? እሱን ለእናንተ ሰሞኑን እየተነሱ ያሉ በፊንቴክ ኢንቨስትመንት ግሩፕ ላይ ብዙ ውዥብሮች ተነስተዋል እናውቃለን። አርቲስቶቻችንን መታሰራቸውን እናውቃለን። አሁን የዚህም ሰለባ ናሆም ፎንቴ ይሆናል ብያለሁ። ለናሆም ፎንቴ 500,000 ብር ሊሰጠው ተዘጋጅተዋል። ቼኩንም አሁን እንሰጠዋለን። ይታያል አልታያል ያስባል። ምክንያቱም ናሆም ፎንቴ መንሱር ጀማል ባመጣው ቻሌንጅ ላይ የ1 ሚሊዮን ፎሎወር ቻሌንጅ ላይ መሳተፉን እናውቃለን። 1 ሚሊዮን ከገባክ 500,000 ብር ሰጣለሁ በማለት መንሱር ጀማል መሰጠቱን እናውቃለን። ይህም በእጅ አዙር ናሆም ፎንቴ ፊንቴክ ኢንቨስትመንት ግሩፕን ማስታወቂያ እየሰራለት ነው ብዬ አስባለሁ። ምክንያቱም በ1 ሚሊዮን ቻሌንጅ ላይ የፊንቴክ ኢንቨስትመንት ግሩፕ ስሙ ሙሉ በሙሉ መነሳቱን እናውቃለን። በዚህ ዙሪያ ላይ አርቲስቶችም እነ መንሱር ጀማል እንደምታሰራቸው ናሆም ፎንቴን አይታሰርም ብላችሁ ታስባላችሁ? ምክንያቱም የ500,000 ብር የማስታወቂያ እደግማለሁ የማስታወቂያ በተለይ ከ1 ሚሊዮን በላይ ቪውዎች ላይ የተለያዩ ቲክቶከሮችና ተጽዕኖ ፈጣሪዎች ላይ ፊንቴክ ኢንቨስትመንት ግሩፕን በማንሳት ማስታወቂያ ሰርተዋል። በዚህ ዙሪያ ላይ ናሆም ፎንቴንም እነዛ ቪዲዮችን የሚሰሩ ሰዎች የነሰራዊት ፍቅር የዕጣ ፋንታ አይደርስባችሁም ብላችሁ ታስባላችሁ? እኔ የመሰለኝን ነገር ነው ያወራው። ውድ ቤተሰቦቻችን የዛሬው ቪዲዮአችን ይሄን ይመስላል። ስለተከታተላችሁ እጅግ አድርጌ አመሰግናለሁ። አዳዲስ ነገሮች ካሉ ለእናንተ ማሳያችሁናል። ሁሌም እንደምንላችሁ ኢትዮጵያን ሰላም ያደርግልን። መልካም ጊዜ